ሰኔና ሰኞ በገጠሙበት በዚህ ዕለት በሀገር ውስጥና በዓለም አቀፍ ደረጃ ትኩረትን የሳቡ አበይት ክስተቶች ተመዝግበዋል። በኦሮሚያ ክልል በፍርድ ቤት ችሎት ውስጥ የተፈጸመው አሰቃቂ ግድያ፣ በማዕከላዊ ኢትዮጵያ በደረሰው የትራፊክ አደጋ የጠፋ የሰው ሕይወት እንዲሁም በሩቅ ምስራቅ ዳግም ያገረሸው የኢራንና የእስራኤል የጦርነት ስጋት እንዲሁም ልክ የዛሬ 21 ዓመት ሰኔ 1997 ዓ.ም በአደባባይ ንጹሃን ኢትዮጵያውያን የተገደሉበት ቀን ነው። እኒህንና የመሳሰሉትን አበይት ጉዳዮች ይዘንላችሁ መተናል። አብራችሁን ቆዩ። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ። የዛሬ 21 ዓመት የምርጫው 1997 ውጤት መሰረቁን ተከትሎ በአገራችን ከፍተኛ የሆነ ህዝባዊ እንቅስቃሴና ተቃውሞ ተካሂዷል። የምርጫውን መሰረቅ ለመቃወም አደባባይ የወጡት ዜጎቻችን ላይ ፋሽስታዊ እርምጃ በአገዛዙ ስርዓት ጠባቂዎች በአማካኝነት ተወስዶባቸዋል። ነገሩን ይበልጥ አሳዛኝ የሚያደርገው ሙሉ በሙሉ ወታደራዊ ትጥቅ የታጠቁ ወታደሮች አደባባይ ባዶ እጃቸውን በወጡ ሰላማዊ ዜጎች ላይ በአልሞ ተኳሾች የተወሰደው እርምጃ የስርዓቱ ልክ የለሽ አምባገነን ባህሪ ፍንትው አርጎ የሚያሳይ ነበር። በወቅቱ የነበረውን አስከፊ ጭፍጨፋ የአገዛዙ ስርዓት ዋና መሪ የሆኑት አቶ መለስ ዜናዊ አገሪቱ የጸጥታ ኃይሎች በሙሉ በአንድ እዝ ሰንሰለት ስር ገብቶ ተጠሪነቱን በቀጥታ ለእሳቸው እንደሆነ በሬዲዮ በቴሌቪዥን በመመሪያና አዋጅ ማስነገራቸው የሚታወስ ነው። የእሳቸውና የመንግስታቸውን ጥሪ የተቀበለው በልዩ ስሙ የአጋዚ ጦር የሚባለው በአዲስ አበባ ቁጥሩ ቀላል የማይባል የሰው ህይወትን ቀጠፈ። በ10 ሺዎች የሚቆጠሩ ነጻነት ጠያቂዎችን በአገዛዙ ስርዓት አገልጋዮች አማካኝነት ወደ ተለያዩ የማጎሪያ ስፍራ በመወሰዳቸው ዜጎች ላይ ከፍተኛ ስቃይና እንግልት እንዲደርስባቸው ተደረገ። ሰኔ 1 ቀን 1997 ወገኖቻችን ላይ የተፈጸመው አሰቃቂ ጭፍጨፋ ሁሉም የማይረሳው ዛሬም ድረስ በሁሉም ህሊና የሚታወስ ነው። በተለይ ኮተቤ መምህራን ኮሌጅ ፊት ለፊት ግንባሯን በጥይት ተመታ የተገደለችው የ18 ዓመቷ ወጣት ሽብሬ ደሳለኝ ቀድሞ በተተኮሰ ጥይት የወደቀው ወንድሙ አብርሃም ይልማ አስክሬን ታቅፎ ያለቅስ የነበረው በጥይት ተበሳስቶ የተገደለው የፈቃዱ ይልማ አሟሟትም እንዴት ይረሳል? የ14 ዓመቱ ነብዩ አለማየሁ ደብተሩን ይዞ ከትምህርት ቤት ሲመለስ አልሞ ተኳሽ በሆኑ ወታደሮች መገደሉና የወላጅ እናቱ ያድረሱልኝ ሮሮ ለቅሶ ዛሬም ድረስ በአገር ወዳድ ኢትዮጵያውያን ልብ ውስጥ የተቀመጠ ሀዘን ነው። ውድ ህይወታቸውን መስዋዕትነት የከፈሉ ወገኖቻችን መቼም አንረሳቸውም። ሰኔው ዕዳ ሰኔና ሰኞ የገጠመለት ይላል የሀገር ሰው ሲተርስ። ሰኔና ሰኞ በኢትዮጵያ ባህላዊ ግጥሞች ውስጥ ፍጹም የማይገናኙ ወይም ሲገናኙ አደጋ የሚያመጡ ነገሮችን ለመግለጽ እንደ ዘይቤ ሲያገለግል ይስተዋላል። ይህ ግጥምጥሞች በየተወሰነ ዓመታት በ5 በ6 በ11 ዓመታትም ልዩነት በአንድ ዕለት የሚገጥም ሲሆን በብዙዎች ዘንድም እንደ መጥፎ እድል ተደርጎ ሲወሰድ ይስተዋላል። ለመሆኑ የሰኔና ሰኞ መግጠም እንደ መጥፎ እድል ወይም ሚልኪ የማየት እድል ልማድ እስከየት ተጀመረ? በ18ኛው መቶ ክፍለ ዘመን ላይ የሸዋ ገዢ የነበሩ በመርዕድ አዝማች ወሰን ሰገድ መንዝና ይፋት ወይም ተጉለት ውስጥ በሚኖርበት ወቅት ቤዛነ ወልደ የሚባል ተማሪን የማይስማማኝ ወር ንገረኝ ቢሉት ሰኔና ሰኞ የገጠመለት ለእርሱ አይስማማውትም እንዳላቸውና 4 ዓመት በኋላ ሰኔና ሰኞ በገጠመለት ንጉሱ በማረፋቸው ወይም በመገደላቸው በህዝቡ ዘንድ ከዚህ ጊዜ ጀምሮ ቀኑ እንደ መጥፎ እድል እየታየ መምጣቱን በጨዋታ እንግዳ ዝግጅት ላይ እንግዳ ሆነው ጋዜጠኛ ንጉሴ አክሊሉ ተናግረዋል። ሌላው ህዝቡ ይህን ቀን እንደ መጥፎ እድል እንዲያይ ያደረገው በ1950ዎቹ መጋባደጃ አካባቢ የወጣው የትራፊክ አዋጅ እንደሆነም ሲነገር ይሰማል። ለአሽከርካሪዎች የመኪና መሪ በስተቀኝ በኩል እንዲሆን አዋጅ ሲወጣ ከዚያ ቀደም እንዳሁኑ የመኪና መሪ በስተግራ በኩል ነበር። አዋጁ ተፈጻሚ መሆኑ የጀመረበት ዕለት ሰኔና ሰኞ የገጠሙበት ቀን ነበርና ልማዱን ያልቀየረው ሁልጊዜ ወደ ግራ የሚሻገረው እግረኛ በድንገት መኪና ከቀኝ በኩል እያመጣ አደጋ ይደርስበት ስለነበር የብዙ ሰው ህይወት ጠፍቷል። በዚህም ህዝቡ ግጥምጥሞሹን እንደ መጥፎ እድል ከክፉ ነገር ጋር አያይዞታል የሚሉት ጋዜጠኛ ንጉሴ አክሊሉ ናቸው። የሰኔና ሰኞ ፍርሃት በደንብ የተጠና ሳይንሳዊ ወይም ሃይማኖታዊ መሰረት ያልተገኘለት በማህበረሰቡ ውስጥም በታሪካዊ አጋጣሚዎች የተፈጠረ ፎክሎር ነው የሚሉ አሉ። ታዋቂው የቃላት መዝገብ ጸሐፊ ደስታ ተክለወልድን በመጽሐፋቸው
ያላቸው የመለኛ ወይም የጠንቋይ ፈሊጥ ሰኔና ሰኞ በባተ ቁጥር ማስፈራሪያ ሆነው ይኖራሉ በማለት ነገሩን ያስተሳሰብ እንጂ የቀኑ ክፋት እንዳልሆነም ይገልጻሉ። ነገር ግን በግጥምጥሞሹ ማመን ወይም አለማመን የግል ምርጫ ቢሆንም ሁልጊዜም አገር ከፈተና እንድትድን በየእምነቱ መጸለይና በጥንቃቄ መጓዝ ይገባል። እነሆ ዘንድሮም ዘመን ቆጥሮ ሰኔና ሰኞ ተገጣጥሟል። መልካም የወሩም የሳምንቱ መጀመሪያ ቀን ይሁንላችሁ። ከኢትዮጵያ ምስራቅ ጉራጌ ዞን በመስቃን ወረዳ ዘቢደር ቁልቁለታማ መንገድ በተለምዶ 12ኛ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ11 ሰዎች ህይወት አልፏል። አደጋው የደረሰው መነሻው ስልጤ ዞን አልቾ ወረዳ አድርጎ 18 ሰዎችን አሳፍሮ ወደ አዲስ አበባ በመጓዝ ላይ የነበረው የሰሌዳ ቁጥር ኮድ 318 197 በሆነ አነስተኛ የህዝብ ማመላለሻ ተሽከርካሪ ላይ መሆኑን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ኢንስፔክተር ታምራት ደሳለኝ ለቲክቫ ኢትዮጵያ አስታውቀዋል። ኢንስፔክተር ታምራት ተሽከርካሪው የዘቢደር ተራራን በመውረድ ያለ ባጋጠመው የቴክኒክ ብልሽት ከቆመ በኋላ ረዳቱ ሹፌሩ ከስር ገብቶ መኪናውን ነካክተው በቃ አሁን ተስተካክሏል ብለው ታኮ ባነሱበት ቅጽበት መኪናው ከፍጥነት በላይ ቁልቁለቱን ተወንጭፎ አደጋ መድረሱን አስረድተዋል። በአደጋው 5 ወንዶችና 6 ሴቶች በድምሩ 11 ሰዎች ወዲያውኑ ሲሞቱ በ6 ሰዎች ላይ ከባድ የአካል ጉዳት መድረሱንና ከሞቱ ተሳፋሪዎች መካከል የ1 ዓመት ህፃንና 9 ዓመት ታዳጊ እንደሚገኙበት ለቲክቫ ኢትዮጵያ ገልጸዋል። በአደጋው ጉዳት የደረሰባቸው ተሳፋሪዎች በወራቤና ቡታጅራ ኮምፕሬሄንሲቭ ሆስፒታል ሕክምና እየተደረገላቸው ነው። ኢንስፔክተር ታምራት ደሳለኝ አደጋው በደረሰበት ወቅት ታኮ በማንሳት ላይ የነበረው የተሽከርካሪው ረዳትና ፈጥኖ ያልተሳፈረ አንድ ተጓዥ ምንም ሳይሆኑ መትረፋቸውንም ጨምሮ ለቲክቫ ኢትዮጵያ ተናግረዋል። ኢራን እስራኤል ላይ ጥቃት ከፈጸመች በኋላ ጦሯ የአጸፋ ምላሽ ሰጠ። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወነጨፈች። የእስራኤል ጦር የቴሄራን ጥቃትን ተከትሎ በምዕራብ ላይ በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ሚሳኤሎች ለሳምንት የሚቀጥለው ጥቃት የመጀመሪያው ነው ሲልም አስታውቋል። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃዎች በፊት የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድቧል ሲልም ጽፏል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎች ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው የለም። እሁድ ዕለት እስራኤል በደቡባዊ ቤይሩት የሄዝቦላህ ኢላማዎች ላይ ድብደባ መፈጸሟንም አስታውቃለች። የጦሩ ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉ ትራምፕን ኢራንን ይበቃል፣ ወደ ድርድር ጠረጴዛው ተመለሺ ሲሉ መናገራቸውንም ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለኤክሲዮ የእስራኤል ጠቅላይ ሚኒስትር ለኢራን ሚሳኤሎች ያጸፋ ምላሽ እንዳይሰጡ እንደሚያናግሯቸውም ገልጸዋል። አሁን ለቢል እደውልለታለሁና ያጸፋ ምላሽም እንዳይሰጥ እነግረዋለሁ ብለዋል። ሁለቱም የራሳቸው ደስታን አግኝተዋል። እስራኤል አጥቅታለች እናም ኢራንን አጥቅታለች፣ ተጨማሪ አንፈልግም። ከኢራን ጋር ወደ መጨረሻ ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ይህንን ማጣት አልፈልግም ማለታቸውንም አክሲዮስ ዘግቧል። ትራምፕ አክለውም እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም እንደ 3000 ዓመታት ይቀጥላል ብለዋል አክሲዮስ። ትራምፕ ለኔታንያሁ መደወላቸውን ጨምሮም ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ለሌተናል ጀነራል ኤያል ዛሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠን መደብደብ እንጀምራለን ብለዋል። በዛሬው ዕለት ያየናቸው ክስተቶች በተለያዩ የህይወት ዘርፎች ውስጥ ያሉ ድንገተኛ አደጋዎች፣ የሰላም መደፍረስን፣ የጥንቃቄ ጉድለትን በግልጽ ያሳዩ ናቸው። በፍርድ ቤት ውስጥ ከተፈጸመው አሰቃቂ ጥቃት ጀምሮ መንገድ ላይ በሰከንዶች የጥንቃቄ መጓደል እስከ ጠፋው የንጹሃን ህይወትና በዓለም አቀፍ ደረጃ እስከ ማረው የጦርነት ስጋት ድረስ የሰማናቸው ዜናዎች ሁሉ ጥልቅ ሐዘንና ትምህርትን ጥለው አልፈዋል። ቸር ዋሉ።